በሙስሊሞች ስነ ምግባር የተገረመችው አሜሪካዊት የሶሻል ሚዲያ ተጠቃሚ እንዲህ ነበር የፈተነቻቸው። እንደምትመለከቱት ለሶሻል ኤክስፐሪመንት ቪዲዮ ታስቀምጥና ወደ አንድ የኢስላሚክ ሴንተር ወደ መስጂድ ትደውላለች። እናም በመስጂዱ ያሉ ሰው ይህን ነበር የጠየቀቻቸው። እርሷ ልጅ የላትም፣ ነገር ግን ለሶሻል ኤክስፐሪመንቱ ልጇ እያለቀሰ እንደሆነና ወተት እንደሚያስፈልገው እንደራበው ትነግራቸዋለች። ተመልከቱ እንግዲህ ይህ ኢስላሚክ ሴንተር ነው። በጉዳዩ ምንም ነገር አይመለከተውም፣ ወይም ደግሞ ዴሊቨሪ አይደለም። ነገር ግን እነዚህ ሙስሊሞች ስልኩ ያነሱ ሰዎች ማለት ነው ቀጥታ የጠየቋት ነገር ቤትሽ የት ነበረ ነበር ያላት። እርሷም በስተደቡባዊ በመስጂዱ በኩል እንደሚገኝ ትነግራቸዋለች። ከዛም ከትንሽ ደቂቃ በኋላ እንደርሳለን ጠብቂን ነበር ያሏት። ከዛ እሷ ትመልስና አይ እኔ ለሶሻል ኤክስፐሪመንት ነው፣ በጣም ነው የማመሰግነው፣ ይህንን ነገር ቪዲዮ እየቀረስኩ ነው ስትልም ታስረዳቸዋለች ማለት ነው። በኋላ ላይም ቪዲዮን ከዘጋች በኋላ በጣም በእነዚህ ሙስሊሞች ስነ ምግባር እንደተገረመችና ብዙ ቦታ ደውላ ሶሻል ኤክስፐሪመንት ሰርታ አይመለከተንም እንዳሏት ትናገራለች። ነገር ግን ይህ ኢስላሚክ ሴንተር ቀጥታ እንመጣለን ማለቷ በጣም አስገርሟት ስታመሰግንም ትታያለች። በሙስሊሞችም ስነ ምግባር ተደንቃለች ማለት ነው። አሁን ላይ ብዙዎች የተቀባበሉት ነው። በየፌስቡኩ በየዩቲዩቡ የቲክቶኩ ጧትና ማታ ግድያን እየቀሰቀሰ የሚውል ሰው ምን ሊሆን ነው? እንሰማለን። የሆነ ቦታ ላይ የሆነ እምነት አማኞች ተገደሉ ሲባል እንሰማለን። ካነሁ ላ ያዕኒና የማይመለከተን ይመስላል። እንዴት ነው የማይመለከትህ? እምነታቸው የፈለገ ይሁን፣ ኦርቶዶክስ ይሁኑ፣ ፕሮቴስታንት ይሁኑ፣ አይሁድ ይሁኑ፣ እምነት የለሽ ይሁኑ፣ ሰዎች አይደሉም ወይ? አላህ ስብሓነሁ ወተዓላ እኮ ወላ የቅቱሉነ ነፍሰ አለቲ ሐረመ አላህ እኮ ነው ያለው። ነፍስ ነው ያለው እንጂ ነፍስ ሙስሊም አላለም። ነፍስ ካፍር ነፍስ ብቻ ነው ያለው አላህ ስብሓነሁ ወተዓላ። ነፍስ እንዴት ነው ዝም የምትለው? እንዴት ነው የማታወግዘው? እንዴት ነው የማታስቆመው? እንዴት ነው የማንቃወመው? የሆነ ቦታ ላይ ሙስሊም ሲገደል ሌላው ክርስቲያን የማይመለከተው አድርጎ የሚያስብ ከሆነ እንዴት ነው የሚሆነው? ይሄ በጣም ጠባብ እይታ። እየጠበብን ሄደን ያጎቴ ልጅ ካልሆነ ወንድሜ ካልሆነ ልጄ ካልሆነ አባቴ ካልሆነ ወደ ማለት ነው የምንመጣው ማለት ነው። ነፍስ ግን ነፍስ በሚል ብቻ ከቻል ዓለም ዙሪያ ያለውን ለማስቆም ነው መጣር ያለብህ። እዚያ ፍጫንችን ስር ያለውን እንዴት ነው ማስቆም የሚያቅተን? ነውር አይደል እንዴ? ዲያቆን መጀመሪያ የሰራውን ስህተት ለማረም ሲል ሌላ ስህተት ሰርቷል። እስቲ ይህን ቪዲዮ ሼር ሪፖስት አድርጉ እናዳምጠው። እንስሳ ስለ በግ ስለ ፍየል ነው ብሎ ብዙዎች በኮሜንት እንዲወጡ ቪዲዮ የሰሩ ሰዎች አሉ። እዚህ ጋር አይኑን አታጥፋው፣ አይኑን አታውጣው፣ አፍንጫውን አትቁረጠው፣ በእሳት አታቃጥሎ እያለ የሚናገረው በጉንና ፍየሉ ነው። ካፊር ማለት በግና ፍየል ሆነ። በመረጃ ሐዲሱ ስለ ሁለት ነገር ነው የሚያወራው። እንስሳቶችን ስለማረድም ስለ ጦርነትም ነው የሚያወራው። መጀመሪያ የሰራው ቪዲዮ ግን የእንስሳት መታረድ የሚለውን የሚያወራውን አያይዘህ ነበር ለክርስቲያኖች አድርገህ የሰራውና ተቀለበስክ። እስቲል አሁን የሰራውን ብንመለከተው አንተ እንዳልከው አይደለም የሚናገረው። በነገራችን ላይ አንተ ምን አልክ? እናዳምጠው። አንተ የሰራውን አሁንም እናዳምጠው። ጂሃድ ላይ ያገኘው አንድ ካፊር የዛኔ ተገለዋል። ለምን ቆረጥከው? እዚህ ጋር ጂሃድ ላይ ያገኘው የዛኔ ተገለዋል። እንደዚህ ነው የሚለው ኦሪጂናል ቪዲዮ። በመጀመሪያ ጂሃድ ላይ ነው የሚለው፣ ጦርነት ላይ ነው የሚለው። ሁለተኛ ያልተቆረጠውን እናዳምጠው እስቲ። ጂሃድ ላይ እንዳገኘ ግደለው፣ እንደዚህ ነው የሚለው። ጂሃድ ላይ ያገኘው አንድ ካፊር እንግዲህ እሱ ሊገልህ ሲመጣ መቼስ እንደሚባለው አበባ አቅፍ ይዘህ እንኳን መጣ ምናምን ብለህ በአበባ አቅፍ አትቀበለው ማለት ነው። እዚህ ጋር እንዳዳመጣችሁት ምን ይላል? ሊገልህ ሲመጣ ራስን መከላከል እያወራ። ሊገልህ ሲመጣ ማለት አንተ ሄደህበት አይደለም። ኡስታዙ እያወራ ያለው ጦርነት ሜዳ ላይ ሰው ሲመጣብህ ላይ ነው እያለ ያለው። እንቀጥል። ለራስ ተከላክለ ለዲን ተከላክለ ለራስ ተከላክለ ለዲን መከላከል ሰልፍ ዲፌንስ ነው እያወራል። ይሄ ልጅ ግን ክርስቲያኖችን ስለማረድ ምናምን ብሎ ማይሆን ነገር። በነገራችን ላይ ይሄ ልጅ ጦርነት እያወጀ እንደሆነ የምታውቁት የሚያደርጋቸው ፎቶዎች ናቸው። ቪዲዮ ሲሰራ እነዚህ ምንድን ናቸው ታውቋቸዋላችሁ? እርግጠኛ ነኝ። እነዚህ ፎቶ ከማታውቁ ከሆነ ፎቶዎችን ይዛችሁ ኢንተርኔት ላይ አስገቧቸው፣ ሰርች አድርጉበት። ናይት ቴምፕላሮችን ነው የምታገኙት። የናይት ቴምፕላሮች ዩኒፎርም ነው በነገራችን ላይ። እነዚህ ናይት ቴምፕላሮች የክሩሴደሮች ኢሊት የሚባሉ ማለት ነው። ይሄ በጣም ኢምፖርታንት የሚባሉ በጣም ጠንካራ የሚባሉ ወታደሮች ናቸው። እና እነዚህ የመስቀል ጦረኞች እንግዲህ አጀማመራቸው አሪፍ ነበረ፣ ግን መጨረሻ ላይ በጣም ብዙ ከተማን የተወሰደባቸው በጣም ነው እንትን ያሉት። መጨረሻ እንደውም የመንገዳገጃ የሚሏት ኤከር ሲቲ እንግዲህ ሄድ ኳርተራቸው እንደ ክሩሴድ 1 2 ምናምን አለ እዩት። መጨረሻ ክሩሴድ ላይ መጨረሻው ክሩሴድ አንዳንዶች ስምንተኛው ነው ይላሉ፣ አንዳንዶች 9ኛው ነው የሚሉት አሉ። ዋሬቨር ኢት ኢዝ መጨረሻው ላይ ግን ጣሊያናዊ የታሪክ ምሁር ገብርኤሌ
መጽሐፍ አለው። ዘ አርሚስ ኦፍ ዘ ክሩሴደርስ የሚል መጽሐፍ አለ። እዚህ ላይ ፔጅ 120 ላይ ብትመለከቱ ታች አስቀምጥላቸዋለሁ። እነዚህ እቺ ከተማ በነገራችን ላይ በመምሉክ ሱልጣኔት በሱልጣን አልአሽራፍ ከሊል ላይ ብትመለከቱት በሱ እቺ የመጨረሻ ከተማ እንዲከባዋት ብዙ ቀን ቆይተው ነበር። በነገራችን ላይ ሰዎቹ የተወሰኑ ቀናት ሪዚስት አድርገው ነበር። በስተመጨረሻ ግን ወድቃለች። እዚህ ላይ እንደምትመለከቱት ዘ ቴምፕላርስ ሎኬትድ አት ዘ ዌስተርን ቲፕ ኦፍ ዘ ሲቲ ሪዚስት አድርገው ነበረ ይልና በስተመጨረሻ ግን ኦኩፓይድ ባይ ዘ መምሉክ ዊዝ ዘ ፎል ኦፍ ኤከር ዘ ሎንግ ሂስትሪ ኦፍ ዘ ክሩሴደርስ ፋይናሊ ኬም ቱ አን ኤንድ። በቃ በዚህ ጦርነት መጨረሻቸው የሆነው ብዙ ጽሁፍ ማንበብ አይጠበቅባቸው። በነገራችን ላይ ኖርማል ኢንተርኔት ላይ ያለ 1291 ላይ በነገራችን ላይ ዘቺ ኤከር ፎል ማድረጓ ሚኒ ሂስቶሪያንስ ቢሊቭ ዛት ዚስ ዲፊት ማርክድ ዘ ኤንድ ኦፍ ክሩሴደርስ ስቴት ኤንድ ዘ ክሩሴደርስ ዘምሰልቭስ መጨረሻቸው ነው። ጦርነት መፍትሄ አይሆንም። አንተ ሰውዬ ሰውን ህዝቡን እያስነሳ ወደ ጦርነት አትንዳ። በሰላም እንድኖር እንኖርበት። ይህን ልጅ እባካችሁ ኦርቶዶክሳውያን አስቆሙት። ካለም ኢስላም አይደለም። ለመሆኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጎችን ይጠብቁ እንደነበር ታውቃላችሁ? በጎችን ይጠብቁ የነበሩት ውዱ ነብይ ሲናገሩ በጎችን የመምራት ያህል ነብይነት የለም። በጎችን መስመር አስይዞ መንገዳቸውን ጠብቀው ማን እንደሚመራቸው እረኛቸውን አውቀው በስርዓት እንዲኖሩ የማድረግን ያህል ብቃት የለም ነው የሚሉት። በግ ጠባቂ ያልሆነ ነብይ የለም። there was no prophet except that heard them። በጎች ከባድ ናቸው። እነሱን ስታግድ ትህትና ምን እንደሆነ ታውቃለህ። የትዕግስት ዋጋ በደንብ ይገባል። ከዛ ጥሩ አመራር ትሆናለህ። ውዱ ነብይ የአመራር ብቃቱን በሚገባ ከመወጣት አልፈው ለህዝቡ እንዴት አድርገው እንስሳቶችን መጠበቅ እንዳለባቸው ያስተምሩ ነበር። ወተት የሚያልብ ቢኖር ጨርሶ ወተቱን ማለብ እንደሌለበት፣ ለእንስሳቱ ልጆች ማስቀረት እንዳለበት እያለበ ያገኙትን ሰው በማስተማር ተናግሯል። ትናንሽ የሚባሉ እንስሳትን መብላት አማራጭ እንዳልሆነ በቀቀንን ጠቅሰው አስተምረዋል። በቂያማ በዛ በፍርድ ቀን ሰዎች ለእንስሳት በራሩት መጠን የአላህ ምሕረትን ያገኛሉ ሲሉ አስገንዝበዋል። ኢስላም ሰዎች መብት እንዳላቸው ሁሉ እንስሳትም ተመሳሳይ መብቶች እንዳላቸው ያስተምራል። ለመጋለብ አቅም ያላቸው ከሆኑ ብቻ ጋልቧቸው፣ ሲደክማቸው ከላያቸው ላይ ወረዱ፣ አላህን ፍሩ ብለው አስተምረዋል። በእንስሳ ላይ በጨከነ በዚያ ሰው ላይ የአላህ እርግማን ይሁን ብለው ተናግረዋል። ይህንን ሳስብ በእንስሳት ላይ የጨከንኩበትን ጊዜ ሁሉ ረግማለሁ። ፈጣሪ ምህረቱን ያደርግልኝ ጭምርም እለምናለሁ። አንድ ነገር ነግሬያችሁ ላብቃ። አንድ ቀን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቅል ነገር ውሃ ይዘው ውዱ እያረጉ ሳለ አንዲት ድመት ባጠገባቸው ታልፍና አይኗን ማንቆርቆሪያ ላይ ታሰርፋለች። ድመቷ ስትታይ ውሃ እንደጠማት ያስታውቅ ስለነበር ነብዩ ውዱ ማድረጋቸውን በማቋረጥ ቅሉን ድመቷ አጠገብ ያስቀምጡታል። ድመቷ ውሃውን በመጠጣት ጥሟን ከቆረጠች በኋላ ረሱል ውዱ ማድረጋቸውን ቀጠሉ። ልብ በሉ፣ ውዱ ነብይ እንኳን ለሰው ልጅ ይቅርና ለእንስሳት እንኳን በመጨነቅ ብዙ ትምህርቶችን አስተምረው አልፈዋል። አሁን ለዓለማት ህዝነት የተላኩትን ነብይ ይከተላሉ እያለ ጨካኝ ፍጥረት መሆን የሚቻለው የለም። ካለም ኢስላም አይደለም።